ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ነው? ሰላም ጤና ይስጥልኝ ውድ ተመልካች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ ሸጋ። እንኳን ደህና መጣችሁ። ሄርሜላና አብርሽ እንዴት ናችሁ? ደግዬ ናችሁ ወይ? ዛሬ እንግዲህ እየላችሁ የመጣሁት የአብርሽንና የሄርሜላን ቪዲዮ ነው። ሄርሜላ ግን ምን እያረጋት ነው እያልኩኝ እንግዲህ ሄርሜላ በጣም ባሌ ስለሆንክ በጣም የምወደውና የማፈቅረው ውዱ ባለቤቴ እንግዲህ አዲስ ቪዲዮ እየለት መጥቻለሁ። ዛሬ ደግሞ እናንተም ቤተሰብ እያረጋችሁኝ ይህንን ቻናል አበረታቱኝ ማለት ነው። ሄርሜላ እንግዲህ እኔ ዛሬ አብርሽን እርጉዝም ስለሆንኩ የሆነ ነገር አማረኝ ልበለው አብርሽን ብላለች። ሄርሜላ እንግዲህ አብርሽን ምን ትላለች ብለን እየጠበቅን ነው። ሄርሜላ አብርሽን እኔ እርጉዝ ነኝና በጣም ስላማረኝ አሁን ሁሉም ነገር እያማረኝ ስለሆነ ሁሉም ነገር በጣም ስትወጣም ስትገባም ስትጠፋብኝም ምንም ስትልብኝ በጣም ያምረኛል። አሁን ደግሞ ሁሉም ነገር ቁጭ ብዬ ሳስበው ያማረኝ ነገር ምን እንደሆነ ታውቃለህ እንዴ አብርሽ ብላ ስትነግረው ምንድነው? ግን በመጀመሪያ ደረጃ አረግልሻለሁ ይሄን ነገር የምትዩን ነገር ሁሉ ሙሉ በሙሉ አረግልሻለሁ ብለህ ቃል ከገባክልኝ ነው ብላ ስትጠይቀው እሺ ብሏታል። እንደገና ደግሞ እሺ ብቻ ሳይሆን ታረገዋለህ፣ እኔ ጋር ቅርብ ነገር መደረግ የሚቻለውን ነገር ሁሉ ከሆነ አድርጋለሁ፣ ምን ችግር አለው? ለዚህ ሁሉ ነገር ለምንድነው እንደዚህ የምታካብጂው ብሏታል አብርሽ እንግዲህ ማረግ በቀላሉ ማረግ የምትችለውን ነገር ነው የጠየቅኩህ እንጂ የማትችለውን ነገር በፍጹም ልጠይቅህ አልችልም ብላ ስትጠይቀው ነበረ። እሺ ምንድነው አንቺ የምትፈልጊው ብሎ ሲጠይቃት ነበረ። ነገር ግን እኔ የምፈልገው ነገር እርጉዝ ስለሆነ ቆመህ እንድትሻናለኝ ነው የምፈልገው ብላ ስትነግረው አብርሽ በጣም ነው ያፈረው፣ በጣም ነው የደነገጠው። ሁሉንም ነገር አውቆ በሳቅ ነው ያስተላለፈው እንጂ ለሱ ትንሽ ከብዶት ነበረ። ነገር ግን እንዴት ነው እንደዚህ አይነት ነገር ሰውን የሚያምረው ብሎ ሲጠይቃት ነበረ። ነገር ግን ሌላ ነገር አላማራሽም ወይ ብሎ ሲጠይቃት ነበረ። እኔ ሌላ ነገርም ያምረኛል፣ ብዙ ነገሮች እያማረኝ ነው። ሳትደውልልኝ ስትቀር ቶሎ አይንህም ማየት ነው የምፈልገው። ግን ስልክ ደግሞ ሳትደውልልኝ ስትቀርም በጣም ቅር ይለኛል፣ ያምረኛል፣ ሁሉም ነገሩ ያምረኛል። ምግብም ደግሞ በጣም የተለያየ ምግብ እያማረኝ ነው። ምግብ እየተባለ ሁሉ እያማረኝ ነው። ግን ከምንም በላይ ቆመክ ስትሻና ብቻ ነው በደንብ ያማረኝ፣ ከምሬ ነው። ያለበለዚያ ልጁ የሆነ ነገር ላይ ይወርቃልና ቆመህ ሽናና አሳየኝ ስትል ነበረ። እንዴ ይሄ ነገር እኮ በካሜራ በስተጀርባም ይሆናል፣ ለምንድነው ካሜራ ላይ የምታወጪው ብሎ ሲጠይቃት ነበረ። ነገር ግን ካሜራ አማኑም እኮ ያውቃል ሁሉንም ነገር። አንተ ደግሞ ግን ባሌ ስለሆንክ ስለዚህ ቤተሰቦቼም እንደራሴ አርጌ ስለማያቸው ምንም ችግር ያለብኝ አይመስለኝም። እነሱ ደግሞ አይቆጡኝም። አርግዞ የሚያቆም ሰዎች ስለሚያውቁ ምንም ነገር የሚቆጡኝ ነገር ስለሌለ ይሄንን ነገር ማድረግ እስካለብኝ ድረስ ከቤተሰቦቼ ከውድ ቤተሰብ ዩቲዩብ ቻናሎቼ ምንም ነገር ልደብቅ አልችልም ብላ ስትናገር ነበረ ሄርሜላ እንግዲህ አብርሽ በጣም ግራ ገብቶት እሺ ቆሜ ሻነቼ አሳይሻለሁ ብሎ ሲነግራት ነበረ። ከዛ እንግዲህ እንዴት ነው የምሻናው ሲላት እንግዲህ አደባባይ አውጥቼው ጉድ እንዳይፈላ ሲላት ነበረ። በዛን ጊዜ ሳቀች። ነገር ግን እንዴት ቆመን እንደምንሻና ላሳይሽ ብሎ ወደዛ ሄዶት ላሳይሽ እያላት ነበረ። በዛን ጊዜ በጣም ነው የሳቀችው። ነገሮቹ ሁሉ እንግዲህ ከባድ እየሆነ ስለመጣ ነገሮቹ
ለአብርሽም ጥያቄ ስለሆነበት እንደዚህ አይነት ነገር ሌላ ነገርስ ምንድነው ያማረሽ ብሎ ሲጠይቃት ነበረ። ሁሉንም ነገር ምን እንዳማራት በምግብ በኩልም መስቲካ እንኳን ሳይቀር ተናግራ ነበረ። ነገር ግን አንቺስ ታዲያ እንዴት ነው የምትሸኙው ብሎ እሱም ጥያቄ ሲሆንበት ነበረ። ነገር ግን እኔ ደግሞ ሴት ነኝ እኮ እኔ ሴት ደግሞ ቁጭ ብሎ ነው የሚሸናው። ግን ጥያቄ እየጠየቅኩህ እኮ የወንድ ነው እንጂ የሴትማ ቁጭ ብሎ እንደምሸና እኮ በደንብ ነው የማውቀው ብላ ስትነግረው ነበረ። አብዛኛው ለኔ አንተ እርጉዝ ስለሆንክ ለኔ ያልኩት ሰው ከሱ ነው የሆነ ነገር ያማረኝ እንጂ ሌላ ነገር አላልኩም እኮ አብርሽ ብላ ስትጠይቀው ነበረ። ይህን እንኳን አደባባይ ማውጣት እስከማልችል ድረስ ደረጃ ደርሻለሁ። ነገሮቹ ግን በአሁኑ ሰዓት ለኔ ከባድ ነገር ቢሆኑም እሺ ሌላ ነገር ልበለክ ስትለው ሌላ ነገር ምንድነው የምትለኝ ስትለው ነበረ። ሌላ ነገር እንግዲህ የሚበላ ነገር ሁሉም ነገር እንዳማራትም ነግረዋለች። ሌላም ደግሞ አዝለኸኝ ከዚህ አዝለኸኝ እስከ ቤቴ ድረስ ትወስደኛለህ፣ ቶሩምባ በአፈክ ላይ ሰክተክ እንግዲህ ሄርሜላን አፈቅራታለሁ የኔ ውድ የኔ ማር የኔ ወለላ የኔ ሸበላ ብለህ ቱሩምባህን እየነፋህ ከዚህ ያዝለህ እስከ ቤት ድረስ ነው ቁጭ የምታረገኝ ስትለው ነበረ። አንዳንድ ጊዜ ውድ ተመልካች ሴት ልጅ ከምንም በላይ ወንድ ስትወድ የምትናገረው ነገር ሁሉ በቃ መስመሩን ትዘላለች እና በሄርሜላ ተከታተላትና በደንብ እዩት። ሄርሜላ ፉል ታይም ፊት አግኝታለች። ስለዚህ እንግዲህ እግዚአብሔር ይሁናት ብዬ ነው የማምነው። ነገር ግን እንደዛ ቢሆንም እንደዚህ ሙልቅቅ ብላለች። እኔ ነገሮቹን በእልህ እያባባሰችው ነው መሰለኝ። እንግዲህ አንዳንድ ጊዜ እናቃለን ብለን ስንንደፋደፍ ራሳችንንም ልናጣ እንችላለን እና ስለዚህ እንግዲህ ነገሮቹ በጣም ከባድ እየሆኑ ስለሆኑ ነገሮቹ ሁሉ ለእግዚአብሔር ትተን የራሳችን ላይፍ መቀጠልም ያለብን ነገር ነው። ወደ ሶሻል ሚዲያ ስንመጣ ደግሞ ከአንዳንድ ነገሮች መቆንጠብ አለብን ብዬ በራሴ አምናለሁ ማለት ነው። እንግዲህ ውድ ተመልካች ሰብስክራይብ እና ላይክ እያረጋችሁ ይሄ ቻናል ዝም ብዬ ነው የምለፈልፈው እንጂ ቻናሌ በጣም እምቢ ብሎኛል። እምቢ ያለበት ምክንያትም አይዶን ነው ምንም ነገር የማውቀው ነገር የለም። ስለዚህ እንግዲህ ምን ችግር እንዳጋጠመው እኔ አላቅምና በጣም እየተንደፋደፍኩ ነው። ሙሉ አመት እንግዲህ መፖሰትም አላቆምኩም። እኔ የሆነ ምንም ነገር ያየሁት ነገር የለም መለፍለፍ ነው እንጂ ነገሮቹ ግን እንደዚህ ባይሆኑ በጣም ደስ ይለኛል። ግን ከሆኑም አሜን ብዬ መቀበል ብቻ ነውና እንግዲህ ሄርሜላም የሚመጣውን ነገር አሜን ብላ ለመቀበል ዝግጁ ነች እና ነገር ግን እንደዚህ ባይሆን አብርሽ ደግሞ በጣም እየተጃጃለላት ነው። አብርሽ አንዳንድ ጊዜ እኔ እንጃ ምን ብዬ በምን ቃል እንደምገልጸው ጅል ይሆን ጅላጅንፎ ይሆን እማቀው ነገር የለም። እሱም ግን እንግዲህ በአሁኑ ሰዓት ኃይለኛ ፍቅር ውስጥ በቃ ፊት ከሷ ፉል ታይም አኪት ፉል ፍቅር ስላገኘ ከሷ ጋር ነገሮቹ ሊከብዷትም ላይከብዷትም ይችላል። ስለዚህ እንግዲህ ሁሉም ነገር ለበጎና ለመልካም ነው ብለን እናስባለን። ለማንኛውም እንግዲህ በራሴ ቪዲዮ እስከምመጣ ድረስ ላይክ እና ሰብስክራይብ እያረጋችሁ ብታበረታቱኝ በጣም ደስ ይለኛል እላችኋለሁ። ሰላም ለእናንተ ይሁን፣ ለኔም ለእናንተም። እንግዲህ ምንም ማድረግ አይቻልም። ሩታ ደግሞ ጦሎባት እንግዲህ ሩታም ቀጠልጥል እያለች ነው። ነገሮቹም በፊቱ ነው ያጠፋችው። ምንም ማድረግ ስለማይቻል መቻል ነው እንግዲህ። ሶሻል ሚዲያ ደግሞ ወደ ነፈሰበት ነው የሚነፍሰው። ሶሻል ሚዲያ በዚህ አንዳንድ ጊዜ ይደብራል እና አሁን አብዛኛው
በቃ ግማሽ በግማሽ ሩታ የሩታ ደጋፊ ስለሆኑ ደግፏትም አልደግፏትም በአሁኑ ሰዓት ለሷ እርስ በራሷ እሷ በጣም ነው የተጎዳችው። ማንም ሰው ጎዳት፣ ማንም ሰው አልጎዳት። ለሷ አሁን ማንም ሰው ጥሩ ተናገረ፣ ማንም ሰው ጥሩ አልተናገረ ለሷ ኬር አይደለምና ስለዚህ እንግዲህ ውድ ተመልካች እናንተም ቤተሰብ እያረጋችሁኝ ብታበረታቱኝ እኔ በጣም ደስ ይለኛል። ከመስራት ወደ ኋላዬ አልልም። ነገር ግን እንደዚህ ቻናሌ ቀዝቀዝ በቃ የመጨረሻ ቀዝቀዝ ሲል በጣም እየደበረኝ ስለሆነ ነው። እዚህ ጋር ይቅርታ አድርጉልኝ። እኔ ግን ችግር ኖሮብኝ ሳይሆን አንዳንድ ጊዜ ለመጫወትም እንትን ብዙ ነገሮች አሉ። ስንጨዋወት ራሱ ጨዋታም ራሱ የሚጥምና የማይጥም ጨዋታ እስካለ ድረስ ስለዚህ እንግዲህ ውድ ተመልካች ምንም ማድረግ ስለማንችል እና ማውራታችንንም ስለማናቆም ማቆምም ስለማይቻል መቀጠል ነው። እንግዲህ ሌላ ምንም ማድረግ ሳይቻል መቀጠል ነው። ኑሮ ይቀጥላል ማለት ነው። ይቀጥላል እና ላይክ እና ሰብስክራይብ አድርጉኝ ፕሊስ ጋይስ ፕሊስ። ዩቲዩብ ማናጀርም ለምን አይመጣም? ምን ችግር አለው? ቢመጣ ችግር አለ? መጥቶ አንዳንድ ጊዜ ሼሩን ቢያጦዘው ችግር አለ? ችግር የለም እኮ። ስለዚህ እንግዲህ ውድ ተመልካች የዛሬ ቪዲዮዬ እግዚአብሔር ከኛ ጋር ይሁን። የዛሬ ቪዲዮ ይሄን ይመስላል። እኔም እንግዲህ መታችሁ አንዳንድ ጊዜ ላይክ የምታረጉም ካላችሁ እና እርጉዝ እኮ ነኝ። የፈለኩት ነገር ሊያምረኝ ይችላል። እንዲህ ነው የምንሸራው። እንዲህ ነው በቃ ያው እንዴ እንደዛ አይደለም። እንደዛ ማውቃለሁ እኮ ወንድ ልጅ ቆሞ እንደሚሸና